السلام عليكم ورحمة الله وبركاته ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ አንድ ቪዲዮ ይዤላችሁ መጣሁ። ለእናንተ በተለይ አረብ ሀገር ላላችሁቶች እነኝህን ነገሮች ሳታሟሉ ቢያንስ እንኳን በትንሹ ማለት ነው እዛ ሀገር ገብተን የምንገዛቸው እቃዎች አይደሉም። ለብሩ እንሳሳለታን ሀቂቀተም ማለት ነው። እውነት ነው የምነግራችሁ። እኔ ታስታውሳላችሁ ከዛሬ ስንት ወር በፊት ወደ ሀገር ልገባ ነበር። እነኝህን እቃዎች ግን አሟልቼ አይደለም በቃ እየሰራሁ ቀስ እያልኩ አንድ ሁለት እያልኩ እገዛ ነው የሚለው ነገር ነበርና ያው ሀሳቤን የሰው ልጅ ሀሳቡን የማይቀይረው የሞተ ሰው ብቻ ነው አይደለም። በህይወት ያለ ሰው ይቀይራል፣ ሀሳቡን ይቀያይራል። ሀሳቤን ቀይሬ ቀሩ ማለት ነው ከመሄድ። ከዛ አልሐምዱሊላህ ባለፈ ለታ ሐሙስ ለታ ከ4 ቀን ከ3 ቀን በፊት ሲስተሬ ወይም ደግሞ እህቴ የመጨረሻው የኛ ቤት እህቴ የምትኖረው አዳማ ወይም ናዝሬት ነው የምትኖረው። ከሷ ከተነጋግረን አንዳንድ እቃዎችን ገዝታ ይዛልኝ እንድትሄድ ወደ ቤት አደረኩ። አልሐምዱሊላህ በፎቶ እንደዚህ እየቀረጸች በቪዲዮ ሰዎቹ ደስ አይላቸውም። በቪዲዮ እንዳልቀርጽልሽ አለችኝ፣ እያሳየችኝ ራሴ እንድመርጽ ማለት ነው። ለምን ካሁን በፊት ሰራሚክ ቤቴ ላይ ሲነጠፍ ማለት ነው እናቴ ስታስነጥፍ አሳይም ብያት ኔትወርክ የለም ብላኝ ተሸውጃለሁ። ያለኔ ምርጫ እናቴ ሄዳ ሰውየውን ያስመረጠችው ሻጭው ማለት ነው። በዛ ተናድጃለሁ። ነጋዴ የራሱን ምርጫ ነው የራሱ ያልሸጥ ያለውን እቃ ይሄ አሪፍ ነው ብሎ ይሸጣል። አንዳንድ አላህን የማይፈሩ ነጋዴዎች አሉ። እና ምን ልላችሁ ነው ያው ያኔ ደስ ያላለኝ ሰራሚክ ነው የተነጠፈው። ኢንሻአላህ ወደፊት እንግዲህ አላህ ከሰጠኝ አስቀይረዋለሁ። እድሜና ጤና ይስጠኝ። ዛሬ እህቴ እንግዲህ አልሐምዱሊላህ ምንም የቀረ ነገር የለም። ሁሉ ነገር ገዛስታ እንደ አረብ ሀገር ካርጎ በሉት ረታትባ ምን ብላ እስከ ቅዳሜ ድረስ ነው የጨረሰባት። ሐሙስ ለታ ጠዋት ወጣ ከመግሪብ በኋላ ነው እንግዲህ የተመለሰችው ወደ ቤት ማለት ነው። አርብ ለታም እንደዛው። ቅዳሜ ቀን እንኳን ያው የቀራሩትን እቃዎቿን ገዛስታ ዛሬ ይሁን ትናንትና ሳትሄዳቀርም ወደ ቤት ማለት ነው። ዋጋዎቹን ነግራችኋል ነው እንድትገዙ ነው። እዚህ ጋር እነኝህን በፎቶ ያመጣሁላችሁ ግዙ እህቶቼ። እኔ ምንጣፍ የለኝም ነበረ፣ ትልቁ ምንጣፍ ማለት ነው። ይሄ የቱርኩ ምንጣፍ አንደኛው የቱርኩ ምንጣፍ እንግዲህ ነጋዴዎች ጨምረው አስወድደው ወይም ደግሞ ያው እነሱም ያለ ጥቅም አንድ ሰው አይሸጥም አይደለም። የቤት ኪራይ ያለባቸው ግብር አለ፣ ብዙ ነገሮች አሉ እና ያው ትንሽ ወደድ ቢል ከነጋዴዎች ቤተሰብ ካላችሁ ቤተሰቦቻችሁ ቢገዙላችሁ አሪፍ ነው ብዬ ነው የምለው። ትንሽ ገንዘብ እየላካችሁ በአንዴ ልካችሁ ብራችሁ እንዳያጠፉባችሁ እቃውን ገዝተው ቤት ሲገባ በፎቶ በቪዲዮ እያያችሁ ውሸታቸው እንዳይሸውዷችሁ። አንዳንድ ቤተሰብ ያው የሚሸውድ ስላለ ነው። እንደዛ ብታደርጉ አሪፍ ነው ብዬ ነው የምላችሁ እህቶቼ። እንግዲህ እኔ የገዛሁት የቡና ረኮበት ነው የሚባለው። ይሄ ክቡን ስጋ ማለት ነው። ይሄንን ነው የራሴ ምርጫ ነው። እንደ አቅሜ ሁሉን ነገር እንደ አቅሜ በሚችለው ነው። ወደፊት ሀገር ገብቼ እየሰራው አስተካክላለሁ። ኢንሻአላህ ቀይራለሁ። አላህ እርዝቄን ሰፊ አላህ ያድርግልኝ። በሀገሬ ላይ 2005 ነው የገዛሁት፣ ምንም ሳልጨምር ሳልቀንስ ማለት ነው። ነግራችሁ 2005 ነው የተገዛው። ቅድም ላይ እንዳሳያችሁ ክቡ ማለት ነው። ስኒው ውድ ነው። ስኒው 4200 ነው የተገዛው። 4000 አንድ ደርዘን ማለት ነው። አንድ ደርዘን። እዚህ ጋር መብራቶቹ ረጅሙ ትልቅና ትንሽ አለው። እሱ የተገዛው ስንት ነው? ትልቁ 18000 ነው። መካከለኛዋ 15000 ብር ማለት ነው። ታውታላችሁ ተመልሶ ስለሚመጣ ማለት ነው። እና በጣም አሪፍ ነው እህቶቼ። ያ ፎቶውን ስታነሳው አንዱን በቁመት ነው፣ አንዱን በጎን ነው፣ አንዱን እንደዚህ ያርክሽ አበላሽተዋለች። ያው ዝም ብዬ ላስገባላችሁ ብዬ ነው። እዚህ ጋር ነኝ ሁሉ አልቀሩም ሸክላዎች ምንድነው ተጋቢኖና የሸክላ ጥብስ እና አንድ ደግሞ የድስት መካከለኛ ድስት ማለት ነው ገዝታልኛለች ማለት ነው። የጠየኳትን በሙሉ ያዘዝኳትና የገዛችልኝ። መጋረጃው ኢንሻአላህ በቪዲዮ ነው ማሳያችሁ። እዚህ ጋር የቱርክ ምንጣፎች ናቸው። በራሴ ምርጫ ነው ምንጣፍ የሚያስገዛሁት ማለት ነው። እዚህ ጋር ምልክት አድርጌላት ነው ይሄንን ነው የምፈልገው ብዬ። እዚህ ጋር እንግዲህ ሐሙስ ለታ ገዛስታ 2 ካርቶን እንደዛ ሳሽጋ መታ ተመልሳ ደግሞ አርብ ለታ ሄዳ የቀሩትን ነገር ገዛስታ ቅዳሜም ተመልሳ
ቅዳሜን ጨረሰችው ማለት ነው። አልሐምዱሊላህ የምፈልጋቸውን እቃዎችን እዙ ስለቀሩ ስላልሄድኩ ነው የጎደሉኝንና ምንድነው ያላሟላሁትን እቃዎች 5 ነው 2005 ነው የተገዛው። ስኒዎቹ እዚህ ጋር የተደረደሩ ስኒ የኔ አይደለም፣ ያው ለእንትን ያስቀመጡት ነው። ስኒው የተገዛው 4200 ነው የተገዛው። ሲስተር ለራሷ ስትገዛ ከዛሬ ስንት ወር በፊት 4000 ብር ነው የገዛችው። አሁን 200 ጨምሯል እና በራሴ ምርጫ ነው። እዚህ ጋር ማሳያችሁ ይሄ መካከለኛው መብራት ነው 15000 ብር ነው። በጣም አሪፍ ነው። በደንብ እንድታዩት ነው ያስገባሁላችሁ። ቪዲዮንም ስክሪንሾት አንስታችሁ ፎቶ ማለት ነው ማየት ትችላላችሁ። ሰፋ አድርጋችሁ ዙም አድርጋችሁ እንደዚህ ማየት ትችላላችሁ። ያው ከፎቶ ስታነሳው በቁመቱ ስላነሳችሁ ነው እንደዚህ ጥብብ ያለው። እዚህ ጋር ደግሞ ምንጣፎቹ ማለት ነው አንደኛው የቱርክ ነው። የምትፈልጉት ምንጣፎች አሉ በቤታችሁ ወይም ደግሞ በአረቢያ መጅልሳችሁ በምትፈልጉት ከለር አለ ማለት ነው። በጣም አሪፍ ነው። ሚዲያ ላይ እንደምንሰማው አይደለም። በጣም ትልቁ ማለት ነው በጣም ትልቁ አንደኛው ከስር ጽሁፍ ያለው 43000 ብር ነው። 43000 ብር ነው እህቶቼ እንዳትታለሉ። እዚህ ጋር ይሄ ትልቁ መብራት ነው። ትልቁ መብራት ስንት ነው? 18000 ብር ነው። 18000 ብር ማለት ነው። መጀመሪያ ላይ ልጥፎቹ መብራት የተለጠፉት መብራቶች ማለት ነው አሳይቻችሁ ነበረ። 7000 ናቸው እነኛ ልጥፎቹ መብራት ማለት ነው። እንትን አለው ምንድነው ያሉት ብሉቱዝ ነው ምንድነው አለ ብለዋል። ይሄም ያለው ይመስለኛል አልጠየቅኩም ይሄንን እና እህቶቼ ግዙ። ከዚህ ከመሄዳችሁ በፊት አንዳንድ ነገሮችን ግዙ ብዬ ነው የምላችሁ። እኔ ሀገር ገብቼ ቢሆን ወላሂ እነኝህን ነገሮች አልገዛም። ወደፊት ቀስ እያልኩ ነበር የምገዛው። በመቅረቴ ሀሳቤን ቀይሬ በመቅረቴ ተጠቅሜያለሁ። ምንም የተጎዳሁት ነገር የለም። ቢያንስ እንኳን ያው የተወሰነ ነገር አሟልቻ ነው ብዬ ተስፋ አድርጋለሁ። ይሄን ይመስላል። ይሄ ነው 3 አይነት እንትን አለው ያበራን 3 አይነት ከለር አለው። በጣም አሪፍ ነው። 7000 ብር ነው የሚሸጠው። ብዙ አይነት አለ ልጥፉ፣ እናንተ በራሳችሁ ምርጫ ማለት ነው። እኔ ይሄኛው ነበር ምርጫዬ። እህቴ ደግሞ ያው ረጅሙ ባለ 15000 ብሩ ቢገባል ስትለኝ እኔ እንዳቅሜ ነው። ወደፊት ይሄን ወደ ክላሴ ወስድና ወደ ክላሴ አስገብቼ መኝታ ክላሴ ያንን ደግሞ ቀስ ብዬ ገዛዋል ነው። እስከዛ ድረስ 15000 ብር የነበረው ወይ 17000 ብር ቢገባ ነው ወይ 18000 ብር ቢገባ ነው ችግር የለውም። ይሄ እናድርግልኝ ብያት ያው እንዳቅሜ ነው። ነገ ቤቴን ስለምታዩት ምንም ዋሻችሁ ነገር የለም። ይሄንን የገዛሁት ይሄንን ልጥፉን ነው የገዛው በ7000 ብር። እኔ ያሉበት ከተማ የ500 ብር ጭማሪ ያለው። እዚህ ጋር እንግዲህ ሸክላዎቹ እኔ ሸክላ ያው ያደግኩበትም ስለሆነ እኛ ቤት ሸክላ ድስቶች ነበሩ። እናቴ ለሰው ሰጣቸዋለች። እኛ ቤት ልጆቹ አይጠቀሙም፣ አይወዱም። አፈር ነው የሚለው። በሸክላ ወጥ በሸክላ ድስት የተሰራ ወጥ አይበሉም። ወላሂ የምሬን ነው የምላችሁ። ወላሂ አፈር ነው የሚሉት ብለው እኔ ለራሴ ማለት ነው አነስ ያሉ ግዥልኝና ማሽልኝ ብያት ኢንሻአላህ። አሁን የቀረኝ ጥቁር ሻሽ አለኝም ይሄ ቅቤ ማሰሪያው እሱ ነው የቀረኝ። ኢንሻአላህ ደግሞ የቀረኝን ነገር ቀስ እያልኩ እንትን እያልኩ ገዛልኝ ማለት ነው። ኢንሻአላህ መጋረጃው ቪዲዮ ቀርጸው ሲልኩልኝ አብረን የምናየው ይሆናል። የገዛሁት 21000 ብር ነው ከነ ማሰሪያው ማለት ነው። ከነ ማሰሪያው ነው፣ ሌላ ነገር እንትን የለውም። መጀመሪያ ይሄ ብረት ምናምን ነገር ቀደም ብዬ ገዝቻለሁ እና በጣም አሪፍ ነው። በዛ አጋጣሚ የምትገዙ ልጆች ካላችሁ የአዳማ ልጆች ለቁጥር ሰጣችኋለሁ። ቴሌግራም አለ፣ በቴሌግራም ላይ መምረጥ ትችላላችሁ። እና ይሄን ይመስላል። ኢንሻአላህ እስቲ በቪዲዮ የምናየው ይሆናል። በጣም አሪፍ ነው፣ ቆንጆ መጋረጃ ነው።